talent is not enough የሚለው ክሪስቲያኖ ሮናልዶን የሚያክል ሞዴል ፕሮፌሽናል የዓለማችን እግር ኳስ አይቶ ያውቃል። ይሄንን አፍ ሞልቶ መናገር ይቻላል። ለዚህ ነው እንግዲህ ያው 4 ዓመት ደፍኖ እንኳን እድሜው still going strong። ሰሞኑን ኤዱ አጊሬ ከተባለ ኤርትሪንጊቶ የሚባል የስፔን ሚዲያ ላይ የሚገኝ ጋዜጠኛ ጋር ቃለ ምልልስ አድርጎ ነበር። በዛ ኢንተርቪው ላይ ሮናልዶ እንዲህ አለ፣ እኔ የታሪክ ምርጡ ተጫዋች ነኝ፣ መሆኔንም ከልብ አምናለሁ። እንደኔ አይነት ተጫዋች አይቼ አላውቅም፣ ቁጥሮች አይዋሹም እኮ አለ። ስለ ራሱ ነው የሚመሰክረው እዚህ ጋር። እንደኔ አይነት ተጫዋች አይቼ አላውቅም። የራሱ መመዘኛዎች አሉ። ቀጣዩ ማይልስቶን፣ ቀጣዩ የክብረ ወሰን ፌርማታው 1000 የኬሪየር ጎል ላይ መድረስ ነው። ብዙዎቻችን ለእግር ኳስ ላበረከተው ደማቅ ፈርጥነቱ 1000 ላይ ደርሶ የልቡ እንዲደርስ እንመኛለን። እኔ እንጂ 1000 ቢደርስ እሱ በዛ በቃኝ የሚል አይመስለኝም። ግን የዓለም ዋንጫን የማሸነፍ ህልም አሁንም በውስጡ አለ እና ለዓለማችን ህዝብ ለሁሉም ባይሆን እንኳን ለአብዛኛዎቹ ሮናልዶ ጎት ነው፣ ግሬተስት ኦፍ ኦል ታይም። ያኔ ገና እርሱ ፕሮፌሽናል ሲሆን ፌስቡክ የሚባል ነገር ዓለማችን አታውቅም ነበር። ለማንቸስተር ዩናይትድ መጫወት ጀምሮ 4 ዓመት ከተቆጠረ በኋላ ነው አፕል የመጀመሪያውን አይፎን ያወጣው። ሮናልዶ ግን ይሄ ሁሉ እነዚህ ሁሉ ዓመታትን አሳልፎም እየተጫወተ ይገኛል። አሁንም ጡንቻው ፍርጥም ያለ ነው። ከዌይን ሩኒ ጋር ታስተያዩት በተለይ የሮናልዶን ትጋት በደንብ እንድታደንቁ ትገደዳላችሁ። ሩኒን አይታችሁታል? ሩኒ እኮ ታናሹ ነው የ1 ዓመት የሮናልዶ። ሩኒ ግን አሁን ሸብቷል፣ ከልክ በላይ ወፍሯል፣ ገርጅፏል። አሰልጣኝነትን ደጋግሞ ሞክሮ በፕሊመዝ መሰለኝ አልተሳካለትም። አሁን እሱ ሮናልዶ የመጫወቻ ጫማውን ሳይሰቀል ሩኒ የአሰልጣኝነት ፊሽካውን እየሰቀለ ነው የሚገኝ። ከሁሉ በላይ አካላዊ ገጽታውን ብትመለከቱት ሩኒ አያት መስሏል ከሮናልዶ አንጻር። ክሪስቲያኖ ጸጉሩ ሳይቀር ሽበትም የለው። የፕሮፌሽናል እግር ኳስ ተጫዋችነት ተክለሰውነት ይዞ ጠብቆት ቆይቷል። ሸንቃጣ ነው፣ ማስኩላር ነው። አሁንም በተጫዋችነቱ በአመት $200 ሚሊዮን ደሞዝ እያገኘ ነው። ለነገሩ የሮናልዶ የሳውዲ አረቢያ ኮንትራት ጉዳይ ከአንድ ተጫዋች ለአንድ ክለብ ከሚያበረክተውም አገልግሎት በላይ የሚፈለግበት ነው። ሮናልዶ ሳውዲ በሮናልዶ በአንድ ድንጋይ በርካታ ወፎችን ነው የምትመተው። አሁን የአልናስር ኮከብ ተጫዋች ተብሎ ሊገለጽ ይችላል፣ ግን ተጽዕኖ በአልናስር ብቻ አይደለም፣ አስፈላጊነቱም ለአልናስር ብቻ አይደለም። የሳውዲ አረቢያ ገዢዎች የሀገሪቱ ስፖርተኞች ባህል በእርሱ ጸባይ መልክ የተገነባ እንዲሆኑ የሚፈልጉበት ሞዴል ፕሮፌሽናል